ሰላም ልጆች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። አዎ ልጆች ዛሬም እንደ ሁል ጊዜው እናንተን የሚያዝናኑ እና የሚያስተምሩ ፕሮግራሞችን ይዘንላችሁ መተናል። አዎ ሳምንት እንዴት ነበር ናታን? በጣም ቆንጆ ሳምንት ነበረኝ ቬሮኒካ። ያው ወቅቱ የፈተና ሰሞን ስለሆነ በትምህርት ቤት ከጓደኞቼ ጋር ሳጠና ያልገባኝን መምህሮቼን ስጠይቅ ቅዳሜና እሁድ ደግሞ ቤተክርስቲያን ሳምንቴን አሳልፌያለሁ። አንቺስ ቬሮኒካ? እኔም እንዳንተ አብዛኛውን ጊዜን በጥናት አሳልፌያለሁ። በባለፈው ሴሚስተር ደከም ያልኩበትን የትምህርት አይነት የተሻለ ውጤት ለማምጣት በደንብ እያጠናው አሳልፌያለሁ። በጣም ደስ ይላል ቬሮኒካ። እስኪ ዛሬ ስለ ልጆች ምን ይዘንላችሁ መጣን ቬሮኒካ? ዛሬ ለልጆች ሊሊያና አዘጋጅታ የምታቀርብልን ክራፍት፣ አባ ጸጌ ለልጆች የሚያስተምሩት ትምህርት፣ ፍቅር የምታቀርብልን ትረካ ይኖረናል። ልጆች ፕሮግራማችንን አይታችሁ እንደምትወዱት እርግጠኞች ነን። እኔና ቬሮኒካ በኋላ ተመልሰን እንመጣለን። በአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አባት እግዚአብሔር ሆይ በሰላም ስለጠበቀን ይህንን ቀን ስለሰጠህን እናመሰግናለን። አሁንም ትምህርታችንን እንድትባርክ እንድትቀድስ ውሏችንን እንድትባርክ ሳምንታችንን እንድትቀድስ ብለን በልጅህ በጌታችን በኢየሱስ ክርስቶስ እንለምናለን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እና ቅድም እንደነገርኳችሁ ዛሬ የምናወራው ርዕስ ደቀ መዝሙር ማለት ነው። ደቀ መዝሙር ተማሪ ማለት ነው። ተማሪ ማለት ደግሞ አንድ የሚማር ከሆነ አስተማሪ አለ ማለት ነው። ገብቷችኋል? ተማሪ ከሆነ አስተማሪ አለ ማለት ነው። የሚማሩበት አካል አለ ማለት ነው። እና ደቀ መዝሙር ማለት አሁን በቀጥታ ከክርስቶስ ጋር ስናገናኘው የክርስቶስ ተማሪ ወይም የክርስቶስ ደቀ መዝሙር ወይም ሐዋርያ ማለት ነው። እነዚህ ሐዋርያቶች እነዚህ ደቀ መዝሙር ከማን ነው የሚማሩት? ከክርስቶስ ነው የሚማሩት። አስተማሪያቸው ማን ነው? ክርስቶስ ራሱ። እና እነዚህ ደቀ መዝሙር ጌታችን ኢየሱስ ክርስቶስ እናንተ ደቀ መዛሙርቴ ትሆናላችሁ፣ እናንተ የኔ ሐዋርያት ትሆናላችሁ ማለት የኔ መልእክተኛ ናችሁ ማለት ነው። የኔ ትምህርት ሰምታችሁ እናንተ ደግሞ የተማራችሁትን ሄዳችሁ ደግሞ የምታስተምሩ ናችሁ። ምክንያቱም አሁን እናንተ ተማሪዎች ናችሁ አይደለ? ተማሪ ስትሆኑ ሁሉ ጊዜ ተማሪ ሆናችሁ ደግሞ አትቀሩ። ከተማራችሁ በኋላ ደግሞ መጨረሻ ሌቭል ላይ ስትደርሱ ትመረቃላችሁ አይደል? ከዛ ከተመረቃችሁ በኋላ የተማራችሁትን ደግሞ ወጣችሁ በህይወት ትኖራላችሁ፣ ትሰሩበታላችሁ፣ ሰው ታገለግሉበታላችሁ፣ አልፎም ደግሞ እናንተም ራሳችሁ ትጠቀሙበታላችሁ። ምክንያቱም ደሞዝ ሌሎች ገቢ ታገኛላችሁ። ስለዚህ የደቀ መዝሙር መጨረሻው ይሄ ነው። ካስተማሪው የተማረው በኋላ ላይ እሱም ያስተምራል፣ ይኖራል፣ ይሰራበታል ማለት ነው። ገብቷችኋል? ስለዚህ አሁን እነዚህ ደቀ መዝሙር የክርስቶስ ተማሪ የነበሩ ሐዋርያት 12ቱም 72ቱም ደቀ መዝሙር የምንላቸው ከክርስቶስ ስር የማይጠፉ ክርስቶስ የሚሄድበት ሁሉ እየሄዱ የሚናገረው ነገር እየሰሙ የሚያስተምራቸው ነገር እያዳመጡ አንዳንዴ ጥያቄ የሚፈጥርባቸው ነገር ያልገባቸው ነገር ካለ ይሄ ምን ለማለት ፈልገህ ነው ብለው ሲጠይቁ የተረዱ ተማሪዎች ናቸው ወይም ሐዋርያት ወይም የክርስቶስ ምስክሮች ናቸው ማለት ነው። ስለዚህ አንድ እንድታስቡበት የምፈልገው ነገር ምንድነው? ተማሪ ወይም ደቀ መዝሙር ማለት ምስክር የሚሆን ማለት ነው። ገብቷችኋል? ክርስቶስ የተናገረው ነገር እንደዚህ ብለዋል ብላችሁ ማረጋገጫ ስትፈልጉ ሄዳችሁ መጀመሪያ ከክርስቶስ የተማሩት ፊት ለፊት እርሱን የሰሙ ተማሪዎች ሄዳችሁ እነሱ ነው የምትጠይቁት ማለት ነው። ስለዚህ ምንድናችሁ ማለት ነው? ተማሪ ምስክርም ነው ማለት ነው። አስተማሪ የተናገረው ነገር አስተማሪ ሲሰራ ያየው ነገር የሚያደርግ ሁሉ ምስክር ይሆናል። ስለ አስተማሪው የሚናገር ስለ አስተማሪው የሚመሰክር ማለት ነው። ስለዚህ ደቀ መዝሙር ተማሪ ብቻ ሆኖ ተምሮ የሚያልፍ ብቻ ሳይሆን በኋላ ካስተማሪው የተቀበለውን ትምህርት በህይወት ስለሚኖር ይመሰክራል ማለት ነው። ለምሳሌ እናንተ አስተማሪያችሁ ስነ ምግባር አስተማሪያችሁ ለምሳሌ አትረብሹ ወይም የሰው ነገር አትወሰዱ
ወይም ሌላ ነገር ይነግራችኋል አይደል ስነ ምግባር የሚመስል ነገር ይነግራችኋል እናንተም ደግሞ የሰው ነገር አታረጉም አትወስዱ የሰው ነገር ደግሞ የሚወስዱ ልጆች ስታዩ ይሄ ትክክል አይደለም ብላችሁ ስትናገሩ ከማን የሰማችሁት ነው ካስተማሪያችሁ የሰማችሁት ነው ማለት ስለዚህ ያስተማሪያችሁ ንግግር ያስተማሪያችሁ ህይወት በውጪ እየመሰከራችሁ ነው ማለት ገብቷችኋል ምስክር እየሆናችሁ ነው ማለት ስለዚህ እነዚህም የኢየሱስ ተማሪ የነበሩ ደቀ መዛሙርት ምስክሮች ናቸው በሐዋርያት ሥራ እናንተም ወደ ዓለም ሄዳችሁ ቃሌን ትናገራላችሁ ትመሰክራላችሁ ምስክሮቼ ትሆናላችሁ ብሎ ክርስቶስ ራሱ ተናግሯልና እና ደቀ መዝሙር ማለት ምን ማለት ነው ማለት ነው የሚመሰክር ካስተማሪ የሰማው ያየው ነገር እየኖረ እየተናገረ የሚመሰክር ማለት ስለዚህ ቀዳሚ ተጠሪ ነው ማለት ገብቷችኋል ቀዳሚ ተጠሪ ነው ማለት ነው ተጠሪ ማለት በቃ ፊት ለፊት ማስረጃ ቢያስፈልግ ቀድሞ የሚጠራው የመጀመሪያ ከኢየሱስ የሰማውን ያየውን ደቀ መዝሙር አምጣችሁ ክርስቶስ ግን እንደዚህ ብሏል ብላችሁ ልጠይቁት ይችላል እኔን ከምጠይቁ ሐዋርያት ምን ነበር ደቀ መዛሙርት ብትጠይቁ የበለጠ የተሻለ መልስ ማግኘት ይችላል እና መስካሪም ነው የሚናገር ነው አስተማሪውን የሚመስል ነው እንደ አስተማሪው ደግሞ ለመሆን ጥረት የሚያደርግ ነው ማን ተማሪ ወይም ደቀ መዝሙር ስለዚህ ዛሬም ይሄን ሐሳብ አንስተን ስናወራ ለኛ ምን ያስተላልፍልናል ስለ ደቀ መዝሙር መማር ለምን አስፈለገ ብለን ስናስብ እኛም በጥምቀታችን ይሄንን ተማሪነት የክርስቶስ ደቀ መዝሙር የመሆን ጸጋ ተሰጥቶናል በጥምቀት የምናገኛቸው ጸጋዎች ታውቃላችሁ አይደል አንደኛው እግዚአብሔር ልጅ መሆን ነው ልጅ መሆን እግዚአብሔር ተከታይ መሆን እግዚአብሔር አማኝ መሆን ማለት ደቀ መዝሙር እና ዓላማችን ስራችን ሁሉ ክርስቶስን የሚናገር መሆን አለበት ንግግራችን ክርስቶስን የሚናገር መሆን አለበት ለምን እኛ የክርስቶስ ልጆች ስለሆነ የእግዚአብሔር ደቀ መዝሙር ስለሆነ ያ ጸጋ ደግሞ መቼ ነው ያገኘነው አልኳችሁ በጥምቀታችን ስለዚህ ሁላችንም የክርስቶስ ተማሪ ነን የክርስቶስ ደቀ መዝሙር ነን የእግዚአብሔር ሐዋርያ ነን ማለት ይሄ ሐዋርያ ደግሞ የራሱን ሐሳብ የራሱ ዓላማ ሳይሆን የክርስቶስን ሐሳብ የሚናገር የሚሰብክ የሚያስተምር ማለት ስለዚህ እግዚአብሔር ይሄን ጸጋ ከሰጠን እኛም ምስክሮች ነን ማለት እግዚአብሔር ቃል በጓደኞቻችን እግዚአብሔር ቃል በቤተሰቦቻችን እግዚአብሔር ቃል በትምህርት ቤት በቤት እንድንመሰክር እንድንናገር ዛሬም እኛ አደራ እንባላለን ስለዚህ ደቀ መዝሙር ነን ወይስ አይደለም ነን አይደል በምንድር ያገኘነው በሚስጥረ ጥምቀት የእግዚአብሔር ልጅነትን አግኝተናል የእግዚአብሔር ልጅ ደግሞ እንደ አባቱ የሚኖር እንደ አባቱ የሚናገር እንደ አባቱ የሚያስተምር ማለት እኛ እንደ ክርስቶስ ማስተማር ባንችልም ግን ክርስቶስ የተናገረው ነገር ግን መኖር መናገር እንችላለን ስለዚህ ያን እንድናስተውልና ያ እንድንረዳ ከሚል ነው ዛሬ ስለ ደቀ መዛሙርት ልናወራ ልንማር ያስባል ስለዚህ እኛ ሁላችን ምንድነን የክርስቶስ ደቀ መዝሙር ነን ማለት የክርስቶስ ደቀ መዝሙር ምንድነው የሚያደርገው የክርስቶስን ትምህርት ይመሰክራል ያስተምራል ማለት ነው ማስተማርና መመስከር ብቻ ሳይሆን እንደ አስተማሪው ለመኖር ጥረት ያደርጋል ስለዚህ እኛም የክርስቶስ ተማሪዎች ስለሆነ የክርስቶስ ደቀ መዝሙር ስለሆነ እንደ ክርስቶስ ለመኖር ጥረት እናደርጋለን እንደ አስተማሪያችን ለመኖር ጥረት እናደርጋለን ማለት ነው ታዲያ ይሄ ተማሪነት ይሄ ደቀ መዝሙር እንዴት ነው የክርስቶስ ደቀ መዝሙር ምን ነው ብላችሁ ልጠይቁት ትችላላችሁ ይሄም ክርስቶስ የሚወደውን ስራ መስራት ነው ክርስቶስ የሚወደውን ስራ መናገር መስራት ማለት ምክንያቱም አስተማሪ ያስተማረውን ነገር ሲያደርግ ተማሪ ደስ ይላል አይደል አስተማሪ ልክ እንደዛው እኛም የክርስቶስ ደቀ መዝሙር መሆናችንን የምንመሰክረውና የምንናገረው ክርስቶስ ያስተማረን ነገር በህይወት ስንኖር ክርስቶስ ያስተማሩን በጣም ያስተማረን ብዙ ነገሮች አሉ ብዙ መልካም ነገሮች አሉ ለምሳሌ ስለመታዘዝ ለምሳሌ እናትና አባትን ስለማክበር ለምሳሌ ታላላቆችን ማክበር የሰው ነገር አለመመኘት የሰው ነገር አለመውሰድ የመሳሰሉ ነገሮች እነዚህን ሐሳቦች በመኖርና በማስተማር የክርስቶስ ደቀ መዝሙር መሆናችንን እንገልጻለን እንመሰክራለን የክርስቶስ ተማሪዎች ነን አይደለም ስለዚህ ዛሬ ትምህርታችን እዚህ ላይ እናቆማለን ማለት ግን ተስተውሉ እንፈልገው ምንድነው ሁላችንም የክርስቶስ
ደቀ መዝሙር ነን። የክርስቶስ ደቀ መዝሙር ደግሞ ክርስቶስን የሚመሰክር ነው ማለት ነው። እግዚአብሔር የሰማነውን ቃል በልባችን ያሳድርልን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ሰዎች ስለዓለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ሰላም ልጆች እንዴት ናችሁ? እሺ አሁን ደግሞ እንግዲህ ክራፍት የምንሰራበት ሰዓት ነው። እንግዲህ ዛሬ ለየት ባለ መልኩ እንግዶች ይዤላችሁ መጥቻለሁ። አብረውኝ ክራፍት የሚሰሩ አሉ። ለዛሬ ይዘንላችሁ የመጣነውን ክራፍት እንግዲህ እናቀርባለን። ከማቅረባችን በፊት እንግዶቼ ራሳቸውን ያስተዋውቋችኋል። እሺ ከዚህ ልጀምር። ስሜ ሆነን ይባላል። እድሜ 8 ነው። ማርበት ናዝሬት ስኩል ነው። ሁለተኛ ክፍል ነኝ። ስሜ ኤሚሊ መድህን ይባላል። 11 አመቴ ነው። የመማርበት ትምህርት ቤት ማርያም ካቶሊክ ትምህርት ቤት ይባላል። እሺ ልጆች ለዛሬ እንግዲህ ከኤሚሊና ከሆናን ጋር የምንሰራላችሁ የቅድስት ተሬዛ ወይም ትንሿ ተሬዛ የምንላት ተጠቀምበት የነበረውን ነገር ለጸሎት ተጠቀምበት የነበረውን ነገር ነው ማለት ነው። እንግዲህ በአሁኑ ጊዜ ስም ተሰጥቶታል። ይሄ ነገር ምንድነው የሚባለው ልጆች? የመስዋዕትነት ዶቃዎች ይባላል ወይም ደግሞ ሌላም ስም አለው የመልካም ነገር ዶቃዎች ይባላል። ስለዚህ ሰዎች ወይም ደግሞ በዛን ጊዜ ትንሿ ተሬዛ መልካምን ነገር ባደረገች ቁጥር ወይም ደግሞ ስለ ሰዎች ብላ የራሷን ፍላጎት ትታ መስዋዕትነትን ስታደርግ ይህንን ዶቃ አንድ ጥሩ ነገር ባረገች ወይም አንድ መስዋዕትነት ባረገች ጊዜ ዶቃውን ወደ መስቀሉ ትስባለች እና በቀን ስንት እንዳረገች በእነዚህ በ10 ዶቃዎች ታውቅ ነበር ማለት ነው። እና ራሷን በዚህ ትለማመድ ነበር። ይህን ክራፍት ይዤላችሁ መጥቻለሁ። ተከታተሉኝ። እኔም እሰራለሁ፣ ኤሚሊም ትሰራለች፣ እንደዚህም ደግሞ ሆናን ትሰራለች ማለት ነው። አሳያችኋለሁ። በመጀመሪያ መስቀል አለን። የሚያስፈልገን ነገር መስቀል ያስፈልጋል። ከተለያየ ቦታ መስቀል መግዛት ትችላላችሁ። እንደዚሁም ደግሞ ቤታችሁ አሮጌ መቁጠሪያ ካለ ያንንም መጠቀም ትችላላችሁ ማለት ነው። ዶቃም በየቦታው ይገኛል። 10 ዶቃ ያስፈልገናል። አንድ ገመድ ያስፈልጋል። እንደዚሁም ደግሞ መጨረሻ ላይ አንድ ሜዳል ያገኛችሁት አይነት ሜዳል ያስፈልጋል ማለት ነው። ስለዚህ ሆናንም ኤሚሊም አላችሁ አይደል? እሺ መስቀላችሁን ያዙና መስቀሉን መጀመሪያ ክር ውስጥ ታስገባላችሁ እና ወደ ኋላ ታደርጉታላችሁ እንዳያልቅ ክሩ። ኦኬ እሺ በዚህ ነው ያስገባችሁ። በዚህ አሁን እንግዲህ 10ን ዶቃ እናስገባለን ማለት ነው። ቀስ ብለን እንደዚህ አይነት መቁጠሪያ ሰርታችሁ የመቁጠሪያ የመቤታችን ጸሎት ብቻም ሳይሆን እንግዲህ በቀን ስንት መስዋዕትነት ከፍያለሁኝ ስለ ሰዎች ፍቅር የሚለውን መቁጠር ትችላላችሁ ማለት ነው። በኪሳችሁ ይዛችሁ ብዙ ጊዜ ብዙ ልጆች ይወዱታል በሌላ ዓለም ያሉ ካቶሊክ ልጆች። እንግዲህ ዛሬ ደግሞ እኛም ለእናንተ ይሄን ይዘንላችሁ ቀርበናል። መስራት ብቻ ሳይሆን ጥቅሙንም እንደምትወዱትና እንደምትጠቀሙበት ተስፋ እናደርጋለን። እኔ የጨረስኩ ነው። 10 ዶቃ ይገባል። ጎበዝ እሺ ኤሚሊ 10 ዶቃ አስገብታ እስክትጨርስ ሆናን ይሄኛው መስቀል ያለበትን ቦታ ትቋጥሪዋለሽ። ጥግ አድርገሽ መስቀሉ ድረስ ማለት ነው። እንደዚህ እስቲ እንቋጥረው። እኔ ልቋጥራለሽ። ወፍራም መሆን አለበት ምክንያቱም መስቀሉ ሰፊ ስለሆነ እንዳይወጣብሽ ማለት ነው። መድገም ካለብንም እንደግማለን። ከዛ ይሄ ሲደረስ እንዲመጣል ማለት ነው። እሺ ከዛ ይሄንን ታስገቢያለሽ። ሜዳኑን ታስገቢያለሽ። አለቀ ኤሚሊ። እሺ እንቋጥረው። ወፍራም እንዲሆን ማለት ነው። ትሞክሪያለሽ። እንደዚህ እንደማይወጣ ካወቅሽ
ይሄን በመቀስ መቁረጥ ትችያለሽ እንደዚህ አድርገሽ አሁን ሜዳሉ እሱ ጋር ታረጋለሽ እሺ ሜዳሉ ከገባ በኋላም እንደዚሁ ይቋጠራል ማለት ነው ጫፉ ይቋጠራል ቆይ ወደ ታች መውረድ አለበት ጎበዝ እሺ ልጆች እንግዲህ ይሄንን ይመስላል ማለት ነው የሰራነው ዶቃ የመስዋዕትነት ዶቃ ወይም የመልካም ተግባር ዶቃ ይባላል መልካም ስራ በሰራችሁ ቁጥር ሁሉ ይሄን መስቀል ትይዙና ኪሳችሁ ውስጥ ይዛችሁት አንዷን እንደዚህ ታደርጋላችሁ ማለት ነው ልክ ታስታውሳላችሁ ወይም ደግሞ በጣም ከባድ ሁኔታ ውስጥ ስትሆኑ ከባድ ፈተና ሲገጥማችሁ ይሄን እንዴት ነው ማለፍ ያለብኝ ብላችሁ ስታስቡ ከዛ በጥሩ ሁኔታ ከተወጣችሁት ይሄንን እግዚአብሔርን በሚያስደስት ሁኔታ ከተወጣችሁት አንዷን ዶቃ ወደ መስቀሉ ሳብ ታደርጋላችሁ ኪሳችሁ ውስጥ እንዳለ ማለት ነው እንደዚሁም ደግሞ 10 ሰላም ለኪ ለማለትም ሊጠቅማችሁ ይችላል ኪሳችሁ ውስጥ ከታችሁ ስለዚህ እንግዲህ ሆናል እንደዚህ አድርጉና የሰራነው ለልጆች እናሳያቸው ልጆች ስለተከታተላችሁን እጅግ አድርገን እናመሰግናለን በሚቀጥለው ሳምንት ሌላ ክራፍት ይዘንላችሁ እስክንገናኝ ድረስ ደህና ቆዩን ሰላም እንደ ጓደኞቼ እንደምን አላችሁ እኔ ፍቅራቤ እንደ ተለመደው በሰላም ካቶሊክ ቴሌቪዥን በሚዘጋጀው ልጆች ፕሮግራም መንፈሳዊ ታሪክ ይዤላችሁ መጥቻለሁ ልጆች የዛሬው የፕሮግራማችን ዋና ርዕስ የኢየሱስ ደቀ መዝሙር መሆን ነው በአስቆሮቱ ይሁዳ ቦታ የተመረጠው የቅዱስ ማቲያስ ታሪክ አቀርብላችኋለሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ደቀ መዛሙርት ተሰብስበው ከመሐከላቸው የጎደለውን አስቆሮታዊውን ይሁዳ ለመተካት ስብሰባ አደረጉ ይህ ታሪክ የሚገኘው በመጽሐፍ ቅዱስ ውስጥ በሐዋርያት ሥራ ምዕራፍ 1 ነው ተከታተሉኝ እሺ በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ እርሱም ከኢየሩሳሌም የራቀ ነው በገቡም ጊዜ ወደሚኖሩበት ሰገነት ወጡ ጴጥሮስና ዮሐንስም ያዕቆብም እንድርያስም ፊልጶስም ቶማስም በርቶሎሜዎስም ማቴዎስም የልፊዮስ ልጅ ያዕቆብም ቀናተኛ የሚባለው ስምዖንም የያዕቆብ ልጅ ይሁዳም እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንዶቹም ጋር በአንድነት ልብ ሆነው ለጸሎት ይተጉ ነበር በዚህም ወራት ጴጥሮስ 120 በሚያህል በሰዎች ማህበር አብረው በነበሩ በወንድሞቹ መካከል ተነስቶ አለ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር ከኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና ይህም ሰው በአመጽ ዋጋ መሬት ገዛ በግንባሩም ተደፍቶ ከመካከሉ ተሰነጠቀ ከአንጀቱም ሁሉ ተዘረገፈ በኢየሩሳሌምም ለሚኖሩ ሁሉ ታወቀ ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ይጠራል እርሱም የደም መሬት ማለት ነው በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን የሚኖርበትም አይኑር ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏልና ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩት ሰዎች ከነዚህ አንዱ ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል ኢየሱስም የሚሉትን በሪሲያን
የተባለውን ዮሴፍንና ማቲያስን ሁለቱን አቆሙ። ሲጸልዩም የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ስፍራ ይሄድ ዘንድ በተዋት በዚህች አገልግሎትና ሐዋርያነት ስፍራን እንዲቀበል የመረጥኸውን ከነዚህ ከሁለቱ አንዱን ሽመው አሉ። እጣም ተጣጣሉላቸው። እጣውም ለማቲያስ ወደቀና ከ11 ሐዋርያት ጋር ተቆጠረ። ልጆች የኢየሱስ ደቀ መዝሙር መሆን የጸሎት ፍሬ የመንፈስ ቅዱስ ማደሪያ ለመሆን መዘጋጀትም እንደሆነ ከቅዱስ ማቲያስ ታሪክ እንደተረዳችሁ አምናለሁ። ስላዳመጣችሁኝ በጣም አመሰግናለሁ። በቀጣይ ሳምንት እስከምንገናኝ መልካም ሳምንት። ተመልሰን መተናል ልጆች። ፕሮግራማችንን እንደወደዳችሁት እርግጠኞች ነን። አዎ እኔ ሁሉንም ፕሮግራሞች በጣም ወድጃቸዋለሁኝ። አንቺስ ቬሮኒካ? እኔም ሁሉንም ፕሮግራሞች በጣም ወድጃቸዋለሁ። ሁሉም አስተማሪ እና የሚያዝናኑ ነበሩ። ልጆች የዛሬው ፕሮግራማችን ይሄን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ እንወዳችኋለን። ቻው ቻው።